ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ መጋቢት 15 2018 ዓመተ ምህረት እነኚህ ሰዎች እዚህ ሰሜን ጎንደር ውስጥ የነበረው መሬት ተቆርሶ ለትግራይ ውስጥ ከተጨመረው ጋራ እና እዚህ ወሎ ውስጥ ካሉ ሰዎች በሙሉ አማርኛ ተናጋሪ ናቸው። We've had very strong talks. Mr. Witkoff and Mr. Kushner had them. They went. ይህን በተመለከተ ነው እንግዲህ ኤምባሲው ማብራሪያ የሰጠው። መልሶ ለማስታወስ ይሄ ለቢዝነስና ለቱሪዝም የሚጓዙትን ይመለከታል፣ ለትምህርት የሚሄዱትን አይመለከትም። ተግባራዊ የሚሆነው ከሚቀጥለው ሐሙስ ሚያዝያ 2026 ጀምሮ ነው። ከዛ ቀደም ሲል ቪዛ ያላቸው ሰዎች ይሄ ግዴታ የለባቸውም። ይህንን አሟልተው ለመሄድ የሚፈልጉ ሰዎችም ከኢንተርቪው በፊት ገንዘቡን መክፈል የለም። ከምሬ ነው የምለው። እዚህ ጋር ያለን ሰው መቼም በየትኛውም ሁኔታ ውስጥ የሆነ ይጠቅማል ብዬ በግሌ አላስብም። እስከዚህ ድረስ ይሄን እስከዛሬ የመጣውን ነገር ሰምቶ ዛሬም እንዲህ አይነት ሰው ለመስማት የወሰነ ሰው የሆነ ይላላ ብሎን አለ፣ የጎደለ ነገር አለ። ስለዚህ የጎደለውን የበላላውን ነገር እንዴት ማስተካከልና ማጥባበቅ እንደሚቻል አላውቅም። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኤርትራ ከፍተኛ ወታደራዊ አዛዥ በመቀሌ ከክልሉ ጸጥታ ቢሮ ኃላፊ ጋር መነጋገራቸው ተዘገበ። በኤርትራ መከላከያ ሰራዊት ወታደራዊ አዛዥ ብርጋዴር ጀነራል ኢዮብ ፍሳዬ ወይም ኃይሌ የተመራ የኤርትራ ወታደራዊ ልዑካን ቡድን መቀሌ ላይ ከክልሉ ሰላምና ጸጥታ ቢሮ ኃላፊ ሌተና ጀነራል ፍስሐ ኪዳኑ ጋር መወያየታቸውን የገለጸው የፈረንሳይ አፍሪካን ኢንቴሊጀንስ ሲሆን ሁለቱ ወገኖች በኢትዮጵያ መከላከያ ሰራዊት አቅም ላይ ያላቸው ግምገማ የተለያየ ሆኖ መገኘቱንም አመልክቷል። የትግራይ አመራሮች ለጦርነት እየተዘጋጁ መሆናቸውን በተመለከተ አፍሪካ ኢንቴሊጀንስ ትላንት እንደ አውሮፓውያን አቆጣጠር መጋቢት 23 2026 ባቀረበው በዚህ ዘገባ ህወሓትና ኤርትራ ባለፈው ሰኔ ወር መጨረሻ የጋራ ወታደራዊ ኮማንድ ማቋቋማቸውንም አስታውቋል። በኤርትራው ጀነራል ኢዮብ ፍስሐ የተመራውን የኤርትራ ወታደራዊ ልዑካን ቡድን መቀሌ ላይ በየካቲት ወር መጨረሻ ያነጋገሩ ጀነራል ፍስሐ ኪዳኑ በሰኔ ወር የተቋቋመው የጋራ ወታደራዊ እዝ አባል መሆናቸውን በዘገባው ተመልክቷል። ውይይቱ በኢትዮጵያ ያለውን ወታደራዊ ሁኔታ መገምገም ሲሆን የኢትዮጵያ ሀገር መከላከያ ሰራዊትን፣ የትግራይ ኃይሎችን እንዲሁም በኦሮሚያና በአማራ ክልል የሚንቀሳቀሱ አማጽያንን ወቅታዊ ሁኔታ መገምገማቸውም ተዘግቧል። የኤርትራና የትግራይ ኃይሎች የኢትዮጵያ ሀገር መከላከያ ሰራዊትን በተመለከተ ግን ሁለቱ ወገኖች ግምገማቸው መጣጣም እንዳልቻለም በዘገባው ተመልክቷል። የኤርትራ ወታደራዊ ኃይሎች እኛ በደህንነት መረጃ ካገኘነው በተለየ መንገድ የትግራይ ኃይሎች የኢትዮጵያ ሀገር መከላከያ ሰራዊትን አጋነው ይመለከቱታል የሚል አስተያየት እንዳላቸውም አስፍረዋል። የኢትዮጵያ የሀገር መከላከያ ሰራዊትን ወቅታዊ አቋም በተመለከተም የሁለቱ ወገኖች ግምገማ ሳይጣጣም መቀጠሉንም ትላንት ከተሰራጨው የአፍሪካን ኢንቴሊጀንስ ዘገባ መረዳት ተችሏል። የህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደ አውሮፓውያን አቆጣጠር ጥቅምት 8 ቀን 2005 ዓ.ም ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፉት ደብዳቤ ከኤርትራ ጋር ትብብር የለንም በማለት ማስተባበላቸውን ያስታወሰው አፍሪካን ኢንቴሊጀንስ በሁለቱ ወገኖች መካከል ያለው ግንኙነት ግን በቀደሙት ወራት ይበልጥ ተጠናክሮ መቀጠሉንም አስነብቧል። በኢራንና አሜሪካ እንዲሁም እስራኤል መካከል የተጀመረው ጦርነት ዛሬ 25ኛ ቀኑን አስቆጥሯል። ብዙ ህይወት የተቀጠፈበት ሀብትና ንብረት የወደመበት በዓለም ላይ ጭምር ኢኮኖሚያዊ ቀውስ ያስከተለው ጦርነት በድርድር እልባት እንደሚያገኝ ትላንት ዶናልድ ትራምፕ የሰጡት መግለጫ ተስፋ የፈነጠቀ ቢሆንም ኢራን ድርድር የለም የሚል ማስተባበያ መስጠቷ ግራ መጋባትን አስከትሏል። ኢራን ሐሰት ነው፣ የውሸት ዜና ወዘተ በሚሉ የተለያዩ መግለጫዎች ያስተባበለች ቢሆንም ድርድሮች መቀጠላቸውን የተመለከቱ መረጃዎች ግን እየወጡ ሲሆን ዶናልድ ትራምፕን በጉዳዩ ላይ ተጨማሪ ማብራሪያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎችና መሰረተ ልማቶች ላይ ጥቃት ለመፈጸም ያስቀመጡት የ48 ሰዓታት ገደብ ዛሬ ምሽት በአሜሪካ ሰዓት አቆጣጠር 1 ሰዓት ከ45 ደቂቃ ወይም 7:45 ፒኤም የሚያበቃ ቢሆንም ከኢራን ጋር በተደረገ ድርድር ገደቡ ለ5 ቀናት መራዘሙን በትሩዝ ገጻቸው በኋላም በቪዲዮ በሰጡት አጭር ቃለ ምልልስ
እንደሚመለስ አስታውቀዋል። ዶናልድ ትራምፕ በትሩዝ ገጻቸው ትናንት ቀትር ላይ ባሰራጩት መልእክት ከኢራን መንግስት ጋር ባለፉት ቀናት በተደረገ ጠንካራና ገንቢ ውይይት አጠቃላይ መፍትሄ የሚገኝበት ጉዳይ ላይ መነጋገራቸውን ገልጸው ንግግሩ ቀጣይ መሆኑንም አመልክተዋል። በዚህም የተነሳም በቅርቡ ስያሜውን ለቀየሩት ለሀገራቸው የጦር ሚኒስቴር በኢራን ኃይል ማመንጫና የኃይል መሰረተ ልማቶች ላይ ጥቃት እንዲፈጸም የተሰጠውን መመሪያ ለ5 ቀናት እንዲያራዝመው ትዕዛዝ ማውረዳቸውን አስታውቀዋል። የዶናልድ ትራምፕን የጽሑፍ መግለጫ ተከትሎ ኢራን ምንም የተካሄደ ድርድር የለም በሚል በውጭ ጉዳይ ሚኒስትሯ በኩል ያስተባበለች ሲሆን ዶናልድ ትራምፕ የኢራንን መስተባበያ በተመለከተ ለቀረበላቸው ጥያቄ ምላሽ ሰጥተዋል። የኢራን አልተደራደርኩም መግለጫ ለህዝብ ግንኙነት ስራ ሲባል የሚደረግ እንደሆነ ያመለከቱት ዶናልድ ትራምፕ ለጉዳዩ ብዙም ትኩረት እንዳልሰጡት ፍሎሪዳ ፓልም ቢች ኢንተርናሽናል አውሮፕላን ማረፊያ ትላንት አጭር መግለጫ ሰጥተዋል። ከአሜሪካ ወገን ተደራዳሪ የነበሩት የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የውጭ ጉዳይ አማካሪ ጆርጅ ኩሽነር እንደሆኑም ገልጸዋል። ኢራን በቀጥታ ንግግር አለማድረጓን ነገር ግን የድርድር ጥያቄዎች እየተነሱ መሆኑን በመግለጽ ንግግር ላይ አለመሆኗን ብታስተባበልም ቱርክ፣ ኦማን፣ ፓኪስታንና ግብጽ ባደረጉት ጥረት ንግግር መጀመሩን የሚገልጹ ትንተናዎችም ወጥተዋል። በንግግሩ አሜሪካ በአስቸኳይ የሆርሙዝ ሰርጥ መከፈትና በአጠቃላይ የኒውክሌር ፕሮግራሟን እንድታቋረጥ እንደምትፈልግም ተመልክቷል። በኢራን በኩል ደግሞ ለረዥም ጊዜ የጣለባት ማዕቀብ እንዲነሳ መንግስትን ለመቀየር የሚደረገው ጣልቃ ገብነት እንዲቆምና ለዚህም ዋስትና እንዲኖራት እንደምትሻም ተመልክቷል። ለሲቪል አገልግሎት የሚውሉ የኒውክሌር ፕሮግራሞቿ ከወታደራዊ አገልግሎት ተለይተው እንዲቀጥሉ እንደምትፈልግም ተገልጿል። ከሆርሙዝ ሰርጥ መከፈትና ከኒውክሌር ፕሮግራም መቋረጥ ባሻገር በቀጠናው በሚገኙ የኢራቅ፣ የሶሪያ፣ የሌባኖንና የየመን ታጣቂዎች ላይ ኢራን ያላትን ተጽዕኖ መገደብም የአሜሪካ ፍላጎት መሆኑ ተገልጿል። አሜሪካ ኢራን ሙሉ በሙሉ የኒውክሌር ፕሮግራሟን እንድታቋረጥ መሻቷ እንዲሁም ኢራን ደግሞ ሙሉ በሙሉ እጅ ለመስጠት አለመፍቀዷ በንግግሩ ሂደት ውጤታማነት ላይ ጥያቄ የሚያስነሱ ሆነው ቀጥለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የአሜሪካ መንግስት ባለፈው ሳምንት በኢትዮጵያን ጨምሮ ወደ 12 የሚቆጠሩ ሀገራት በአጠቃላይ 50 ሀገራት ወደ አሜሪካ የሚያደርጉትን ጉዞ በተመለከተ በተለይም በቱሪስትና በቢዝነስ ቪዛ ወደዛ የሚጓዙ $15,000 መያዣ ወይ ደግሞ ዋስትና ማስያዝ እንዳለባቸው መመሪያ ማውጣቱ ይታወሳል። ይህም መመሪያ ከሚቀጥለው ሐሙስ እንደ አውሮፓውያን አቆጣጠር ሚያዝያ 2 2026 ጀምሮ ተግባራዊ የሚሆን ነው። ይህም በተመለከተ በአዲስ አበባ የሚገኘው የአሜሪካ ኤምባሲ በጉዳዩ ላይ ማብራሪያ ሰጥቷል። ይሄ $15,000 የሚከፍሉት በአንድ በኩል የቢዝነስ ጉዞ የሚያደርጉ እንደገናም በቱሪስት ቪዛ የሚጓዙ መሆናቸውን፣ ይህም ደግሞ ተግባራዊ የሚሆነው ከሚቀጥለው ሐሙስ ሚያዝያ 2 2026 ጀምሮ እንደሆነ ቀደም ሲል ቪዛ ያገኙ ሰዎች ይሄኛውን የመክፈል ወይ ደግሞ የማስያዝ ግዴታ እንደሌለባቸው አስቀምጧል። በሌላም በኩል ኤፍ እና ኤም በሚባሉ ቪዛዎች የሚጓዙ ወይ ደግሞ ለትምህርት በአንድ በኩል ለኮሌጅ ትምህርት እንደገና ደግሞ ቮኬሽናል ትምህርቶችን ለመከታተል ለሚሄዱ ሰዎች ይሄ $15,000 ግዴታ እንደሌለባቸውም ኤምባሲው ባወጣው መግለጫ አስታውቋል። እንግዲህ $15,000 የሚከፍሉት ለቢዝነስ እና ለቱሪስት ቪዛ ወደ አሜሪካ የሚጓዙ ናቸው። ባለፈው ሳምንት የአሜሪካ መንግስት የውጭ ጉዳይ ሚኒስቴር በወጣው መመሪያ ላይ በግልጽ እንደተመለከተው $15,000 የሚከፍሉ ሰዎች በኤምባሲውም ላይ ማብራሪያ ሰጥቷል። ጉዳያቸውን ጨርሰው ሲመለሱ ገንዘቡ እንደሚመለሳላቸው አመልክቷል። የአሜሪካ ኤምባሲ አዲስ አበባ የሚገኘው ባወጣው ማብራሪያ ላይ ለቢዝነስም ሆነ ለቱሪዝም ወደ አሜሪካ የሚጓዙ ሰዎች $15,000 መክፈል ደግሞ ያለባቸው ኢንተርቪው ቀርበው ከኢንተርቪው በኋላ ነው እንጂ አስቀድመው ያንን እንዲከፍሉ እንደማይገደዱ መክፈል እንደሌለባቸው እንግዲህ እዚህ ላይ ተቀምጧል። ያለፈው ሳምንት ነው እንግዲህ ኢትዮጵያን ጨምሮ ወደ 12 ሀገራት ቀደም ሲል 38 ሀገራት በዛ መንገድ እንዲያልፉ ተደርጎ ነበር። በአጠቃላይ 50 ሀገራት ናቸው በዚህ መልክ ወደ አሜሪካ ለመጓዝ $15,000 ማስቀመጥ ወይ ደግሞ ያንን ማስያዝ እንዳለባቸው ግዴታ የተቀመጠው። ይህም በተመለከተ ነው እንግዲህ ኤምባሲው ማብራሪያ የሰጠው። መልሶ ለማስታወስ ይሄ ለቢዝነስና ለቱሪዝም የሚጓዙትን ይመለከታል፣ ለትምህርት የሚሄዱትን አይመለከትም።
ተግባራዊ የሚሆነው ከሚቀጥለው ሐሙስ ሚያዝያ 2026 ጀምሮ ነው። ከዛ ቀደም ሲል ቪዛ ያላቸው ሰዎች ይሄ ግዴታ የለባቸውም። ይህንን አሟልተው ለመሄድ የሚፈልጉ ሰዎችም ከኢንተርቪው በፊት ገንዘቡን መክፈል የለባቸውም ሲል በአዲስ አበባ የሚገኘው የአሜሪካ ኤምባሲ ማብራሪያ ሰጥቷል። ይህን በዚሁ አጋጣሚ ለተጓዦች በአጠቃላይ ለኢትዮጵያን መረጃውን ለመስጠት ነው። በሌላ በኩል ደግሞ ከኢትዮጵያ ከሚካሄደው በሚቀጥለው መጋቢት ግንቦት 24 ከሚካሄደው ሀገራዊ ምርጫ ጋር በተያያዘ የኢትዮጵያ የብሔራዊ ምርጫ ቦርድ የእጩዎችን ዝርዝር በተመለከተ አንዳንድ መረጃዎች እየወጡ ነው። ድረገጹ ላይ ገብቼ ለማየት ሞክሬያለሁ። ሙሉ በሙሉ እጩዎች አልወጡም። ነገር ግን የእጩዎችን ቁጥር በተመለከተ ኢትዮጵያን ኢንሳይደር ባገኘው መረጃ ላይ ተመርኩዞ ያወጣቸው መረጃዎች አሉ። በአንድ በኩል ቁጥሩን በተመለከተ ብልጽግና፣ ቀጥሎ ኢዜማ፣ እንደገናም በቅንጅት የሚንቀሳቀሱ ፓርቲዎች በከፍተኛ ቁጥር እጩዎች ማቅረባቸውን ከ1000 በላይ ከ1000 እና ከ2000 በላይ እጩዎች ማቅረባቸውን የሚያሳዩ ነገሮች ናቸው። ያም ሆኖ ደግሞ ብልጽግና ፓርቲ በሀገር አቀፍ ደረጃ በክልል ምክር ቤትም እንዲሁም በተወካዮች ምክር ቤትም በአጠቃላይ ማቅረብ የሚገባውን እጩ እንዳላቀረበ የሚያሳዩ ነገሮች ናቸው። ምናልባት ይሄ ዝርዝሩን እንየውና ያንን መሰረት አድርገን አስተያየት መስጠት እንችላለን። ከኢትዮጵያ ኢንሳይደር ላይ እንግዲህ በተገኘው መረጃ መሰረት ብልጽግና ፓርቲ በአጠቃላይ 2950 እጩዎችን አቅርበዋል። ማለትም ለክልል ምክር ቤትም ለተወካዮች ምክር ቤትም ለተወካዮች ምክር ቤት 547 መሆኑ ይታወቃል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 1256፣ ትብብር ለኢትዮጵያ አንድነት 1032፣ ነጻነትና እኩልነት ፓርቲ 844፣ ሰላም ለኢትዮጵያ ጥምረት 403፣ ህዳሴ ፓርቲ 315፣ ኢትዮጵያ ሶሻል ዴሞክራቲክ ፓርቲ 309፣ የወላይታ ህዝቦች ነጻነት ንቅናቄ 292 እያለ ይቀጥላል። እንግዲህ ባለፈው ሰሞኑን በተሰጡ መግለጫዎች ላይ የኦሮሞ ነጻነት ግንባር ወደ 163 እጩዎች ማቅረቡን እንግዲህ ገልጿል። ስለ ኦፌኮ ነው እስካሁን ድረስ ያልሰማ ነው። ምናልባትም በቀጣዮቹ ጊዜያት ውስጥ አጠቃላይ ፓርቲዎቹ ምን ያህል እጩዎች እንዳቀረቡ ብቻ ሳይሆን ለክልል ምክር ቤትም ለተወካዮች ምክር ቤትም ያቀረቡትን እጩ ብዛት ይገልጻሉ ተብሎ ወይ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ እንደሚያደርግ ይጠበቃል። አስቀድሞ ፓርቲዎቹ ለኢትዮጵያ ብሔራዊ ምርጫ ቦርድ ስላሳወቁ በቀጣይ ያንን የተመለከቱ ነገሮች እንግዲህ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል የሚጠበቅ ነው። አጠቃላይ እንግዲህ ከዚህ እንትን ላይ መረዳት እንደቻልነው ለህዝብ ተወካዮች ምክር ቤት ማለትም ለፓርላማው በመላ ሀገሪቱ 547 የፓርላማ ተመራጮች ናቸው የሚኖሩት። ለክልል ምክር ቤቶች በሁሉም የኢትዮጵያ ክልሎች 2919 ሙሉ በሙሉ ለፓርላማም ለክልል ምክር ቤትም እጩ ያቀረበ ፓርቲ 3466 ሰዎችን ማቅረብ አለበት። እስካሁን ድረስ በልምድ እንደምናውቀው ገዢው ፓርቲ በዚህ መጠን ሁሉንም ማቅረብ ይችላል። እንግዲህ እዚህ ላይ የሚነሳው የትግራይ ክልል ምርጫ አሁን ሂደት ውስጥ አልገባም። ስለዚህ 38 የፓርላማ ወንበር እንቀንሳለን። እንደገና የክልል ምክር ቤት ወንበር ተቀንሶ በሌላ በኩል ያለው አጠቃላይ ቁጥር ሲታይ ማለት ነው ብልጽግና ፓርቲ በአጠቃላይ በኢትዮጵያ ውስጥ ባሉ የምርጫ ክልሎች ቁጥር እጩዎቹን እንዳላቀረበ ጠቋሚ ምልክት ነው። ምናልባት ሙሉውን የተሟላውን ነገር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ሲያደርግ ብናውቀው ነው። ብልጽግና ፓርቲ ሙሉ እጩዎች አላቀረበም የሚለው ነገር የጠቅላይ ሚኒስትር አብይ በየመድረኩ ደጋግሞ የሚያነሱትን ነገር የሚቀጥለው ምርጫ ከአሁኑ ምርጫ በተሻለ በክልልም በተወካዮች ምክር ቤትም ሌሎች ተቃዋሚዎች ድምፃቸው የሚሰማበት እንደሚሆን በተደጋጋሚ ሲገልጹ የቆዩትን ነገር የሚያረጋግጥ ነው። ሊያደርጉ የሚችሉት ይህንን ብቻ ነው፣ እጩዎችን አለማቅረብ ነው። ከዛ ውጭ ግን ከተወዳደሩ በኋላ የኔ ፓርቲን አትምረጡ የሚል ቀስቀሳ ሊደረግ አይችልም። ስለዚህ እጩ ባለማቅረብ ሌሎቹ ተቃዋሚዎች ይወዳደራሉ። ከነሱ ውስጥ የተሻለ ድምፅ ያገኘው ሂደት ውስጥ ይገባል ማለት ነው። ስለዚህ ቀጣዩ መጋቢት ግንቦት 4 2018 የሚካሄደው ምርጫ በተመለከተ ያው የምርጫ ክርክሩም በብዙ መልኩ በየመድረኩ በፋና ቴሌቪዥን፣ በኢትዮጵያ ቴሌቪዥን መድረክ እንዲሁም በክልሎችም ተካሂዷል። ፓርቲዎቹ ከፍተኛ ቁጥር ያላቸው እጩዎችን አቅርበዋል። ትርጉም ያለው የምርጫ እንቅስቃሴ ያደርጋሉም ተብሎ ይጠበቃል። ህዝቡም ደግሞ በመራጭነት ወጥቶ የሚፈልገውን ዓላማዬን ደግሞ ወይ ደግሞ ፍላጎቴን ያረካልኛል የሚለውን ኃይል ወይ ደግሞ ቡድን በመምረጥ ወደ ሂደቱ ወይ ደግሞ የዲሞክራሲ ሂደቱን ለማጎልበት የሚሰሩ ስራዎች ይሰራሉ ተብሎ ይጠበቃል። እንግዲህ ከዛ ጋር ተያይዞ ያሉ ከጸጥታ ከምናምን ጋር ያሉ ችግሮች ይኖራሉ። በምርጫ ወቅት በሚደረግበት ወቅት አንዳንድ ቦታዎች ላይ ገብተው ችግር ለመፍጠር የሚሞክሩ ችግር እንፈጥራለን ብለው በአደባባይ ፎከሩ
ችግር እንፈጥራለን ብቻ ሳይሆን በአደባባይ እንገድላለን በማለት ይዛቱ ራሳቸውን ለአሸባሪነት ያወጁ በተግባርም አሸባሪ ሆነው የቀጠሉ ቡድኖች የተናገሩት ነገር የሚያስከፍላቸውን ዋጋ እጅግ ብዙም ባልሆነ ርቀት ውስጥ ልናየው እንችላለን ተብሎ ይታመናል። የዚያ ስላሉ ደግሞ ቢያንስም በተለያየ መንገድ ድጋፍ የሚያደርገው አካል ደስ እንዲለው፣ በሌላም በኩል ደግሞ መልእክት የላካቸው ወገን እንዲደሰት፣ ሰው በመግደል ሊረኩ ስለሚችሉ ጥንቃቄ ስለሚያስፈልግ ምናልባት አንዳንድ የጸጥታ ሁኔታ በጣም በደንብ ጥበቃ የሚያስፈልግበት ቦታ ላይ ሲኖር ሌሎቹ ምርጫዎች ካሄዱ በኋላ እነዛን የተወሰኑ ቀበሌ የተወሰኑ ወረዳዎች አካባቢ ማለት ነው እነሱን በሌላ ዙር ማለትም ሀገር አቀፍ ምርጫው ከተካሄደ በኋላ በሳምንቱ ወይ ደግሞ በ15ኛው ቀን ወይ ደግሞ በወሩ አካባቢ እንደዛ እያደረጉ ማስተካከል የሚቻልበት ነው። ከዚህ ቀደም በኢትዮጵያ የምርጫ ታሪክ ውስጥ ያየነው ነገር ያንን ነው። በዛ መልክ ነው ምርጫዎች ሲካሄዱ የነበሩት። በተለይም ዛሬ ብዙዎች ነፃ አውጪ ብለው የሚፎክሩ አካላት ባልነበሩበት ከምር ትግል የሚያደርግ የኦጋዴን ነፃነት ግንባር የሚባልና አርዱፍ የሚባል የአፋር አብዮታዊ ዲሞክራሲያዊ ግንባር የሚባሉ ድርጅቶች ነበሩ። መሬት የረገጡ ዓለም አቀፍ ዜና የነበሩ። በዛም የተነሳ በሶማሌ ክልል ላይ ትርጉም ያለው ወታደራዊ እንቅስቃሴ ስለሚካሄድ ሶማሌ ክልል የሚካሄድ ምርጫ ሁልጊዜም ከሌላው ምርጫ በተለየ ወደ ነሐሴ አካባቢ የሚሄድበት ሁኔታ አለ። ስለዚህ አዲስ ነገር አይደለም፣ ልምድ አለ። በዛ ልምድ መሰረት ሰዎችን ለአደጋ በማያጋልጥ መልኩ በተለይ አንዳንድ ሽፍቶች ምናምን የሚንቀሳቀሱባቸው ቦታዎች ላይ የጸጥታ ስራው በተጠናከረበት ጊዜ በሌላ ዙር ማለትም በሳምንት ይሁን በ15 ቀን በዛ ቀር የሚካሄድበት ይሆናል። ከዛ ውጭ ግን በግንቦት ወር የሚካሄደውን ምርጫ ተከትሎ በሚቀጥለው ዓመት መስከረም መጨረሻ ማለትም የመጨረሻው መስከረም ሰኞ ላይ አዲስ ጠቅላይ ሚኒስትር ማለት የጠቅላይ ሚኒስትሩ የስራ ዘመን ያበቃል። የፓርላማው የስራ ዘመን አብቅቶ ያበቃል። ሐምሌ 30 ላይ ሰኔ 30 ላይ። ስለዚህ የአዲስ መንግስት አዲስ መሪ አዲስ ጠቅላይ ሚኒስትር ማለት ነው ይሰይማል። ጠቅላይ ሚኒስትሩ ደግሞ ካቢኔ ያቋቁማል። አዲሱ መንግስት እንግዲህ ለቀጣዮቹ 5 ዓመታት ከ2019 እስከ 2026 ደግሞ በስልጣን ላይ ይቀጥላል ማለት ነው። በእርግጠኝነት ዛሬ ላይ ቆመን መናገር የምንችለው ከ2019 በኋላ ያለችው ኢትዮጵያ ባለፉት 8 ዓመታት ያለችው በቀደሙት ከዛ ጊዜ በፊትም የነበሩ የግርግር ዓመታትን የሚያስታውሰውን ወደ ሌላ ምዕራፍ ውስጥ የምንገባበት እንደሆነ ይታመናል። የበለጠ መሬት ላይ ያለውን አቅማቸውን እጃቸው ያለውን ነገር የሚያውቁት ስልጣን ላይ ያሉት አካላት ናቸው። ግን ከርቀት ነገሮችን ስናይ ስንገመግም ስንፈትሽ 2019 ላይ ብዙ ኮተቶች የሚራገፉበት የሀገር መከራ፣ የስቃይ፣ የሰቆቃ ምልክቶች አድራሻ ጥግጥጋቸውን የሚይዙበት እንደሆነ ይታመናል። 2019 በኋላ ትርጉም ያለው ጉዞ ይደረጋል። ያው የመከራ ምንጭ፣ የስቃይ የሰቆቃ ምንጭ የሚባለው አንዱ ብቻ ሳይሆን ባለቤቱ ችግር የፈጠረ ችግርን፣ ዘረኝነትን በየቦታው ዘርቶ ሌሎች ዘረኞች ወደ ሽፍትነት ተቀይረው ሀገር እያመሱ ያሉት ቲፒኤልኤፍ የሚባል ቡድን ወደ ኢትዮጵያ ውስጥ ባመጣው የዘረኝነት በሽታ ዛሬ በየቦታው የሚወራጩት እንተኩሳለን የሚሉት ቲፒኤልኤፍ ባለቤቱ ዘረኝነትን ኢትዮጵያ ምድር ውስጥ የቀፈቀፈው በኢትዮጵያን መካከል የጎሪጥ እንዲተያዩ፣ በኢትዮጵያን መካከል ጠላትነት እንዲታወጅ፣ ሰዎች ፈቅደው ወደው ባልተፈጠሩበት ማንነት በማንነታቸው የሚጠቁበት፣ የሚገደሉበት፣ ብዙ ነገር የሚፈጸምበት ምዕራፍ ይዞ የመጣ በዚች ሀገር ላይ መከራን ያነገሰ ስቃይን የበረታ ቡድን ያ ስቃይ ማዕከሉን ሲለቅ እንዳለ ሄዶ የትግራይ ህዝብ መከራና የትግራይ ህዝብ ስቃይ የሆነ ቡድን ከዚህ በላይ መቀጠል የለበትም በሚል ሌሎቹ ትግራይን ለመታደግ የራሳቸውን አስተዋጽኦ እያደረጉ ነው። የኢትዮጵያ መንግስት ደግሞ ትግራይንም ለመታደግ አጠቃላይ ደግሞ የኢትዮጵያን ህዝብ ዘላቂ ሰላም ለመስጠት ይህን ኋላ ቀር የሆነ ሸክም የሆነ ቡድን እልባት መስጠት ያስፈልጋል። ሰሞኑን ምንድነው አንድ የህወሓት ተወካይ ነው ምናምን የሚባል ሰው ድምፅ ወያኔ ማለት ድምፅ ወያኔ ሳይሆን ወይን የሚባለው የፓርቲው ጋዜጣ ዩቲዩብ ገጽ አለው። እዛ ላይ ወጥቶ ተናገረ የተባለው በስርዓት ወጥቷል። መንግስት በተለያየ አቅጣጫ እየከበበ እየተዘጋጀ ስለሆነ ጦርነቱ የማይቀር ነው። ወደ አዲስ አበባ የምትሄዱት ሰዎችም
ዋስትና የላችሁም አትሄዱ አይነት ተማጽኖ ይሁን ፉከራ ይሁን ማሳሰቢያ ይሁን ግልጽ ያልሆነ ጦርነቱ የማይቀር ነው። የፕሪቶሪያው ሰላም ስምምነት ፈርሷል። የፕሪቶሪያው ሰላም ስምምነትማ እያንዳንዱን አንቀጽ 1 2 3 እየተባለ የዳጠው እየደመሰሰው ህዝባዊ ወያኔ ሓርነት ትግራይ የሚባል ኋላ ቀር የአገር ሽክም የኢትዮጵያ ዕዳ የትግራይ ሰቆቃ ምልክት የሆነ ኃይል ነው እያንዳንዱን አንቀጽ እየደመሰሰ እየደፈረሰ የቀጠለው። እዚህ ጋር ከተደረሰ በኋላ በሌላ በኩል ደግሞ ወደ አላማጣ ሄደው ማነው እንደ ጀነራል ታደሰ ወረደ ራሱን የቻለ ገጸ ባህሪ ያለ አይመስለኝም። እንዳየሩ ጸባይ፣ እንደ ሙቀቱ እና ቅዝቃዜው የት እንደሚረግጡ የት እንደሚቆሙ ግራም ያጋቡ ሰው። ኮማንድ ፖስት የሚባል ነገር መጀመሪያውንም ህገ ወጥ ነበር። አሁን ራያ ላይ ኮማንድ ፖስት የለም እንትን ብለናል። አወዛጋቢ የሚባል ቦታ ትግራይ ውስጥ የለም። እኔ ለማን ይህን እንደሚነግሩ አወዛጋቢ ማለት ምንድን ነው? የባለቤትነት ጥያቄ የሚነሳበት ማለት ነው። ቲፒኤልኤፍ የኢትዮጵያን ማዕከላዊ መንግስት ከተቆጣጠረበት ጊዜ ጀምሮ ከሽግግር መንግስቱ ጊዜ ጀምሮ የአደባባይ ጥያቄ የብዙሃን ድምፅ የተስተጋባበት ድምፃቸውን ያሰሙ የተጨፈለቁበት ህይወታቸውን አካላቸውን ያጡበት በስደት የተንከራተቱበት በሩቅ ርቀት የተሸኙበት ሲያነቡ እግዚአብሔርን ረሳ ነው ብለው በአደባባይ እኔ ያነጋገርኳቸው ሰዎች ፐርዝ የምትባል የአውስትራሊያ ከተማ ውስጥ እንባቸውን አስታውሳለሁ። በአደባባይም በዩቲዩብ ላይ ያለ ነገር ነው። በተለያዩ ዓለም ክልሎች የተበተኑ ሰዎች ጥያቄ ያነሱ ነበር። ለፌዴሬሽን ምክር ቤት ጥያቄው ብዙ ጊዜ ቀርቧል። ፌዴሬሽን ምክር ቤት ባለቤቱ የፌዴሬሽን ምክር ቤት ሰብሳቢ ማንም ይሁን ማን የስርዓቱ ባለቤት የፈቀደውና የተፈለገውን ነገር ነው የሚያደርገው። ይህን ጥያቄ በተመለከተ በዛን ወቅት የፌዴሬሽን ምክር ቤት አባል የነበሩ አንድ ሰው ጋር ቃለ ምልልስ ሰሞኑን አድርገናል። ይለቀቃል እና አወዛጋቢ ማለት ጥያቄ የሚነሳበት ማለት ነው። እግዚአብሔር ሰማይና ምድር ሲፈጥር አስምሮ የሰጠው ነገር ስላልሆነ ከምንም በላይ ህዝባዊ ወያኔ ሓርነት ትግራይ በጠመንጃ የበላይነቱን አረጋግጦ ኢትዮጵያን በመዳፉ ካስገባ በኋላ ኢትዮጵያን እንደገና ሸነሸናት። የጎንደርና የወሎ መሬትን ወሰደና ትግራይ ብሎ ሰየመው። ለማለማመድ በሚል መጀመሪያ ላይ ቁጥር ሰጠው። ከወሎ ተወሰደ፣ ከጎንደር ተወሰደ፣ ክልል አንድ ተባለ። ልምምዱ ጊዜ ሲያበቃ ትግራይ የሚል ስም ተሰጠው። በዚህ መልክ ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን ከመጣ በኋላ እየተከለለ የተሰመረን ነገር አይደለንም፣ ማንነታችን ጭምር ተድጧል፣ አንቀበለውም ያሉ ሰዎች ድምፃቸው መታፈን ብቻ ሳይሆን እየተገደሉ የነበሩበት ያ ምዕራፍ ተዘግቶ ጥያቄው በህግ አግባብ እንዲፈታ ስልጣን ላይ ያለው መንግስት ደግሞ በኃላፊነት ስሜት እየተቀማሙ እንዳይቀጥሉ በዘላቂነት መፍትሄ የሚሆን ነገር ህዝቡ ባለቤቱ ተፈናቅሎ ሄደውም እዛ ያለውም ከማንም በላይ ባለቤቶች ናቸው ለቦታው። እነሱ ይወስኑ የሚል የመፍትሄ ሀሳብ ሲመጣ አወዛጋቢ የሚባል ነገር የለም። እኚህ ሰው የሚናገሩትን ያውቃሉ። የሚያደምጣቸውን ሰው በምን መጠን ቢንቁት ነው? አወዛጋቢማ አወዛጋቢ ሆኖ አደባባይ ወጣ ነገር ነው። ፕሪቶሪያ የሰላም ስምምነት ሲፈረም አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈታሉ፣ ይመለሳሉ ሲባል ፈርማችሁ ያረጋገጣችሁት ማለት ነው። ከምንም በላይ ግን አደባባይ ህዝብ የሚያውቀው በህዝብ የሚታወቅ እውነታ ቦታው ተወስዷል ብቻ ሳይሆን
ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን ከመምጣቱ በፊት 1 ዓመት ቀደም ብሎ 1 ዓመት ከ6 ወር በላይ ቀደም ብሎ 2 የህወሓት አመራር ውስጥ የነበሩ ሰዎች የቡድኑ እንቅስቃሴ ጸረ ኢትዮጵያ ነው፣ ለሀገር ጠንቅ ነው፣ ኢትዮጵያን በዘር ሊሸነሽናት ነው፣ አጀንዳው የኤርትራን ፍላጎት ማስፈጸም ነው፣ ከዚህ ቡድን ጋር መቀጠል የለብንም ብለው ራሳቸውን ከሂደቱ አግልለው መጥተው ለኢትዮጵያን መረጃ የሚሰጡበት ዘመን ጊዜ ነበር። ጥቅምት 1982 አቶ ገብረመድህን አርአያና አቶ አብርሃም ያየ በኢትዮጵያ ቴሌቪዥን ተከታታይ ቃለ ምልልሶች ተካሄዱ። እነዛ ቃለ ምልልሶች በመጽሐፍ መልክ ተዘጋጅተው መንግስት በተለያየ መንገድ በትኖት ኦንላይንም እንዳለ ነው የምንረዳው። ህወሓት የኢትዮጵያን ማዕከላዊ መንግስት ስልጣን ገልብጦ መንግስት የሆነው ግንቦት 1983 ነው። አቶ አብርሃም ያየና አቶ ገብረመድህን አርአያ አዲስ አበባ ገብተው ስለ ህወሓት የተናገሩት ጥቅምት 1982 ነው። ከ1 ዓመት ከ6 ወራት በፊት በኢትዮጵያ ቴሌቪዥን ህወሓት የኢትዮጵያን ማዕከላዊ መንግስት ሲቆጣጠር ባንዲራውን ጨርቅ እያለው መሆኑን ከምንም በላይ አሁን ጉዳያችን ወደ ሆነው ከጎንደርና ከወሎ መሬቶች ወስዶ አካሏል። ስልጣን ላይ ሲመጣ ተግባራዊ የሚያደርገው ትግራይ የሚባለው ካርታ ያንን መሰረት ያደረገ ነው። ከ1 ዓመት ከ6 ወራት በፊት አቶ ገብረመድህን አርአያ አቶ አብርሃም ያየ በኢትዮጵያ ቴሌቪዥን አሁን ሼድድ የሆኑ ፓርቲዎችን ብናይ ለምሳሌ ይሄንን እንዲህ ያለውን ቦታ ከጎንደር ተቆርሶ ከሱዳን ጋር እንደሚያዋስን ሆኖ ወደ ትግራይ የገባ ካርታ ነው። የጎንደር ክፍለ ሀገር የመሬት ክልል ነው። ይሄንን ያየን እንደሆነ ደግሞ እንዲህ ሆኖ ደግሞ ከሰሜን ወሎ ተቆርሶ ሶቆጣን፣ ሐሸንጌን፣ አላማጣን፣ ቆቦን እና ሌሎችን ቦታዎች ይዞ ለትግራይ የተሰጠ አዲስ በካርታ ነዳፊዎች በትግራይ ካርታ ነዳፊዎች የተሰጠ ነው። እዚህ ጎንደር ላይ ያልጠቆስኩት እነ ዓድረመጽ፣ እነ ወልቃይት፣ እነ መስፈንፈያ የሚባለው እነ ዓዳርቃይ እነኚህ ሁሉ ደግሞ ያው ከጎንደር የተሰጡ ናቸው። እዚህ ደግሞ እነ ዳሎል አለ እነ አሳል የሚባል ብዙ ቦታዎች እዚህ ደግሞ የአሰብ እንትኖች የነበሩት ደግሞ አሁን ይሄ አንድ ልጅ ተነስቶ ዶሮ ሊስል ይችላል ወይም ጭራቅ እንደፈለገው ግን ያ ጭራቅ ላይሆን ይችላል እና ይሄ ነው። ይሄ እንግዲህ ማን ነው የሚቀበለው? ይሄ ካርታ በእውነቱ አንድ ምጽፈው ጽሁፍ አለ የማዘጋጀው ስነ ጽሁፍ በዛ ላይ ማቀርበው ካርታ ነው። ድሮ ካርታና አሁን ማለሊት ህወሓት ማለሊት ያነሳው ካርታ ነው። ህዝቡ የሚለውን እናያለን እንግዲህ እና ይሄ ነው። ሁለተኛ ነገር ደግሞ በግጭት ውስጥ ይገባሉ የምለው ምንድነው በሐሳብ ቅራኔ ውስጥ መቼም በፖለቲካ ጉዳይ ውስጥ ከፍተኛ ችግር የሚያስከትለው ኮንትራዲክሽን ቅራኔ ዛሬ ምለውና ነገ ምለው የተቃረነ እንደሆነ ወይ እውነት የለውም ወይ ታሪክ የለውም። አንድ መሰረታዊ የሆነ ጉዳይ ይሄ ነው። እነኚህ ሰዎች እዚህ ሰሜን ጎንደር ውስጥ የነበረው መሬት ተቆርሶ ለትግራይ ውስጥ ከተጨመረው ጋራ እና እዚህ ወሎ ውስጥ ካሉ ሰዎች በሙሉ አማርኛ ተናጋሪ ናቸው። ያን ያልነበረ ምንም መረጃ የሌለው ሰው ይሄ በጥቅምት 1982 መሆኑ ሲረዳ የዛን ጊዜ ይሄ ህወሓት የሰራው ካርታ ኢትዮጵያ ላይ ተግባራዊ አልሆነም። ተግባራዊ ሆነው ማዕከላዊ መንግስቱን ስልጣን ከተቆጣጠሩ በኋላ መንግስትነትን በእጃቸው ከጨበጡ በኋላ ነበር። ስለዚህ እንደዚህ በጉልበት ወስደ ጠመንጃህን ተመክተ ማጅራት መተ ኪስ አስገብተ የኔ ነው የሚል መከራከሪያ በየትኛው ህግ በየትኛው አመክንዮ ነው ተቀባይነት የሚኖረው? ይሄን የሚሰማ ማሰብ የሚችል መጠየቅ የሚችል ሰው ይሄ እነዚህ ሰዎች ጤነኞች ወይ ናቸው ወይ ነው የሚለው። የራሳቸው ደጋፊ ነው የሚለው። አወዛጋቢ የሚባል ነገር የለም።
መንግስታዊ ስልጣንን ተጠቅመ ማጅራት መተ ነው ቦታውን የወሰድከው። ካርታ ላይ ያሰመርከውን ነገር ሀገሩ በእጅ ሲገባ ያንን ወደ ተግባር ቀየርከው። ስለዚህ ይህንን በዚህ መልክ የተወሰደን ነገር ህጋዊ ጥያቄ የማይነሳበት የሚል መከራከሪያ፣ ይህንን አድምጦኝ ይህን ሰምቶ ከኛ ጋር ለመተኮስ ተፍ ተፍ የሚል ይገኛል ተብሎ ለመተኮሻ የምትደረግ ነገር ትመስላለች። ግን ወጣቱ ነቅቷል የሚለው ብቻ ሳይሆን የንቃቱ ደረጃ ስለ ነገ ብቻ አይደለም፣ ስለ ትናንት ጭምር ቁጭት ውስጥ እንዳለ ነው የሚሰማኝ። እንዲህ አይነት ኋላ ቀር በሆኑ ሰዎች ሀገር ቀጣይነት፣ የትውልድ ቀጣይነት ያን እንኳን ማየት የማይችሉ በሆነ ጠባብ ነገር ውስጥ የተጋረዱ ለትውልድ ስቃይ፣ ለትውልድ መከራን ለማቆየት የሚጣደፉ ሰዎች እጅ ሀገርን የሚያክል ነገር መቀጠሉ ራሱ እሱም ጭምር ቁጭት እንደሚፈጥር ነው ማየው። ሰው ልጅ ማሰብ የሚችል ማመዛዘን የሚችል ሰው፣ ጤነኛ ሰው ቁጭት እንትን አይልበትም እንዴ? ተመልሰው ቤተ መንግስት ለመግባት ብለው ያን ሁሉ ህዝብ ፈጅተው ስልጣን ላይ በነበሩበት ጊዜ በስልጣናቸው ለኢትዮጵያ ምን አደረገን፣ ለትግራይ ህዝብስ ምን ጠቀምን የሚለውን ነገር ሰው ቆሞ ላይም እንዴ? 27 ዓመት ኢትዮጵያ ማዕከላዊ መንግስት ስልጣን ላይ ቁጭ ብለው ዓለም አቀፍ ሁኔታው በመቀየሩ ዓለም ወደ አንድ ጎራ በመሄዱ ከዓለም አቀፍ መንግስታትና ከዓለም አቀፍ ተቋማት ከፍተኛ እርዳታና ድጋፍ የሚፈስበት፣ በሌላም በኩል ደግሞ 9/11 የሚባል የሽብር እንቅስቃሴ እና ቢንላደን 9/11 የአሜሪካን መንታዎቹን ህንፃዎች ወርልድ ትሬድ ሴንተርን፣ ፔንታገንን፣ እንደገና ፔንሲልቬኒያ ላይ አውሮፕላኖቹ ከተከሰከሱ በኋላ ወደ 3000 ምናምን ሰዎች ካለቁ በኋላ አሸባሪነት የዓለም ትልቅ አጀንዳ ሆነ። ያንን ተከትሎ እርዳታ ለጋሾቹ ኦኢሲዲ የሚባሉት ሀገራት ውስጥ እንዲህ አይነት ሽብርን ለመክታት ድህነትን ማጥፋት በሚል 0.07 ምናምን በመቶ አካባቢ ከዓመታዊ በጀታቸው በታዳጊ ሀገሮች ምናምን በሚል በዛም በልክ የሚመጡ ቀዳምትኑ ገቢው ሰፊ ነበር። መረጃዎችን ዳታዎችን ስናይ የደርግ መንግስት ተፈጥሮ እስኪሞት ድረስ በእርዳታም በበጀትም በምንም የሰበሰበውን ጠቅላላ 17 ዓመቱን በአንድ ዓመት የሚያገኝ መንግስት ነበር። ግን ሀገርን ለመለወጥ ትውልድ ለማሻገር ሳይሆን የስልጣን አምሮት የዘረፋ ሱሱን ለመወጣት ተደራጅቶ የመጣ ኃይል ስለሆነ ምን ከሆነ በኢትዮጵያ ምድር ውስጥ የሚለውን ለመጠየቅ ባለፉት 8 ዓመታት እነሱ በለኮሱት ዘረኝነት ሳቢያ እየነደደ ያለ እሳት እየተለበለበ ያለ ሀገርና መንግስት ምን እየሰራ እንደሆነ ትልቅ መንደር የሆነውን ነገር ትልቅ ከተማ አድርጎ እየለወጠ በየትኛውም የኢትዮጵያ ጫፍ የሄደ ሰው ይህንን እንዲህ አይነት እሳት እየነደደ አይደለም። በየትኛው መንገድ ሰላም ተረጋግጦ እንኳን እንዲያን ነገር ቢሰራ እንኳን መሬት ላይ እንኳን የሚዳሰስ የምናምን ነገር አይደለም፣ ሐሳቡ ራሱ ቢነሳ መገረም ነው ያለብን። ይሄ ሁሉ ሀብት፣ ይሄ ሁሉ ገንዘብ 27 ዓመታት ተደራጁና አንዳንዱ በአካፋ ሌላው በማንኪያ ህዝቡን አደይተው እነሱ ሲዘርፉ ሀብት ጋራ ላይ ሲፈናጠጡ ኖሮ የ120 ሚሊዮን ብር ቤት እያሉና ወዲም ቤቴ ኃይለሥላሴ ግርማይ ጀነራሉ ሲያስማሙ ሰምተናል። የሰው ልጅ ይህንን የዘረፉትን የቀሙትን ከዛው ለአውዳሚ ጦርነት በኋላ ለሰላም ተብሎ ይመስለኛል
ተመልሶላቸው እሱን ሸጦ ተጨማሪ ሀብት ሰብስቦ እንደገና ምን ለማድረግ እንደሆነ ሲያስማሙ ነበር የሰማናቸው። አይቆጫቸውም፣ አይዘገንናቸውም። 27 ዓመት ኖረው በ8 ዓመት እነሱ እሳት እያነደዱ ይህን ስራ ተሰርቶ ምን ያህል ህዝቡ ላይ እንደተጫወቱበት፣ ምን ያህል ህዝቡ ውስጥ መከራ እንደዘሩ ከዚህ ነገር ሰዎች መማር፣ ከዚህ ነገር ራሳቸውን ማውጣት አይገባቸውም? 7 ዓመት 8 ዓመት ኢትዮጵያ ውስጥ እሳት እንዲነድ ዛሬ አንዳንድ ነገሮች የበለጠ ፍንትው ብለው እየወጡ ነው። ከዶክተር በለጠ ሞላ ጋር ባደረጉት ቃለ ምልልስ በተወሰነ ደረጃ የማይገቡኝ ነገሮች ብርሃን ፈንጥቀውልኛል። በግሌ ለብዙ ሰዎችም ብርሃን ፈንጥቀዋል ብዬ አምናለሁ። ሁልጊዜም ገዳይና ሙሾ አውራጅ እየተባበሩ በንጹሐን ግድያ ላይ የሚያደርጉትን ነገር ደጋግሜ ያስተጋባው ቢሆንም ሙሾ አውራጆቹም ገዳዮቹም ዋና ግባቸው ስልጣን እንደሆነ፣ ገዳዮቹ ግን ከቲፒኤልኤፍ ጋር የቆየ ትብብር እንዳላቸው በሬ ካራጁ ጋር ማለት ነው። አማራ ክልል ያለው እንቅስቃሴ ግን ከቲፒኤልኤፍ ጋር ግንኙነት ይኖራል ብሎ ለመቀበል በጣም የሚያስቸግር ነበር። ዛሬ ብዙ ነገሮች ፈነጠቁ። እነዛ ሰዎች ቲፒኤልኤፍ ሰሜን ዕዝ የሚገኘውን የኢትዮጵያን የሀገር መከላከያ ሰራዊት ኃይል 80% የሀገሪቱን ሰራዊት መሳሪያ ከትግራይ እንዳይወጣ በሚከላከልበት ሰዓት የዛ ሰራዊት ደግሞ አዛዦች የቲፒኤልኤፍ ሰዎች በሆኑበት ምን አይነት አደጋ፣ ምን አይነት ፈተና ሀገር ላይ እየተደቀነ እንደሆነ ለማንም ግልጽ ነበር። ሸኔ ሲገድል ኢትዮጵያ መንግስት ላይ የሚጮክ የነበረው በእውቀት ማነስ ወይ ደግሞ በስሜት ሳይሆን ቲፒኤልኤፍ እንዲቀናው መሆኑን ከበቂ በላይ ምልክቶች እየደመቁ ውስጥ ያሉ ሰዎች እየነገሩ ነው። አሁን ጥያቄው ቲፒኤልኤፍ በመሄዱ ለምንድን ነው ሰዎች የተቆጩት? ቲፒኤልኤፍ በመምጣቱ ምንድን ነው የሚያገኙት? ከእነዚህ ሰዎች በስተጀርባ ይሄ ዓላማ እንዲሳካ የተፈለገው ለምንድን ነው? ሸኔ ኢትዮጵያ የሚል አጀንዳ ያለው ሀገራዊ ህልም ያለው መንግስት ቤተ መንግስት ገባ። በአንድ በኩል መሰረት የለውም አፈርሰዋለሁ ብሎ አመነ። በሌላም በኩል ኢትዮጵያዊነት ከሚባል አስተሳሰብ ጋር ኮምፓቲብል ያልሆነ ሀሳብ ይዞ ሲያራምድ የኖረ መገንጠል የሚል አእምሮ ውስጥ የሳለ ቡድን ስለሆነ ህወሓት የሚባለው ቡድን ጋር የዓላማም አንድነት ስላለው ኢትዮጵያ ከሚለው ይልቅ ክልል የሚለው ወይ ደግሞ ብሔርተኝና ቡድን ወደ ቤተ መንግስት ገብቶ የሆነ ነገር ይሰጠኛል ብሎ በዛ መንገድ እንትን ማለቱ አይገርመኝም። ግን ኦሮሚያ ላይ የኦሮሞ ወጣት ሲታገል ሲፋለም ሲጠቃ መድረሻ ሲያጣ አለውል ብሎ ከርቀትም ቢሆን ወንጭፍ ሲያስወነጭፍ የምናውቀው ቡድን ወጣቶቹ ታግለው ከውስጥ ያለው ትግል ተቀነባብረው የተጠራቀሙ የትግል ሂደቶች ስርዓቱን ከቤተ መንግስት መንጭቆ ሲያወጣ በክብር በአውሮፕላን የገባ ቡድን ቲፒኤልኤፍን መመኘቱ የጤንነት ሊሆን አይችልም። እርግጥ ለአንዳንዶቹ ትግል መደበሪያ ነበር። የነ ጀነራል አበበ ገረሱን እንደገና ደግሞ የሚመጡ እንግዳችን አሉ። የነሱን ቃለ ምልልስ የተከታተለ ሰው እንዴት ሀገር መቀለጃ እንደነበር፣ እንዴት የሰው ደም ለአንዳንዶች የትርፍ የገቢ ምንጭ እንደነበር ያንን ለገመገመ ያንን ላይ የሰው ህወሓት በመሄዱ ሄደም አልሄደም ይልቁንም ህወሓት ሄዶ የተወሰነ የቀደመ ምቾታቸው መታወኩ ከአስመራ ወደ አዲስ አበባ መምጣታቸው እንደ የኤርትራ መንግስት ባለስልጣናት እነሱ ያሉበት ምቾት ላይ አልነበሩም ነው የሚሉት እዛ ያሉ ሰዎች ሲናገሩ። ያ ለውጡ ባይመጣ ኖሮ የኦሮሞ ህዝብ ነፃ ባይወጣ ኖሮ እኛ እኮ እዛው ተንደላቀን
እንቀመጥ ነበር የሚል ቁጭት ውስጥ የገቡ የሚመስሉ ሰዎች ናቸው። እነዚህ ከቲፒኤልኤፍ ጋር በተለያዩ መንገዶች ቢተባበሩ አይገርምም። የአማራ አጀንዳ ይዞ ህገ መንግስት፣ የብሔር ፖለቲካ፣ አማራን የጥቃት ኢላማ አደረገ ምናምን የሚለውን ነገር በአደባባይ ሲያውለበልብ የነበረ ቡድን ቲፒኤልኤፍን ቤተ መንግስት ለማስገባት የሚመኝና በዛ ስሜት የሚሰራ መሆኑን መስማት ሁኔታዎች በዛ መንገድ መሆናቸው መረዳት ኢትዮጵያ ይሄ ቡድን ቲፒኤልኤፍ የሚባል ቡድን ቤተ መንግስት ገብቶም ከቤተ መንግስት ወጥቶ መቀሌ ተሸኝቶም ከመቀሌ ተሸኝቶም የሆነ ጥሻ ውስጥ ተወርውሮም መከራ ሆኖ የቀጠለ ቡድን ነው። ዛሬ ብዙ ነገሮች መልክ ይዘዋል። ሸኔ የኦሮሞ ነፃ አውጪ ነው ወይስ የኦሮሞ ጠላት ነው የሚለው በአብዛኛው መልስ ያገኘ ይመስለኛል። ፋኖ የአማራ ነፃ አውጪ ነው ወይስ የአማራ ጠላት ነው የሚለውም መልስ አግኝቷል ብዬ አምናለሁ። ህወሓት የትግራይ ህዝብ አዳኝ ነው ወይስ የትግራይ ህዝብ የመከራ ምንጭ ነው? ዛሬ ብዙ ብዥታ የሚፈጥር ነገር አይመስለኝም። ግን በመስዋዕትነት ሀገር፣ ትውልድ፣ ሀብት ብዙ ነገር ከምንም በላይ ምትክ የሌላቸው የኢትዮጵያ ልጆች ከዚህም ከዚያም ረግፈው እያንዳንዱ ዘረኛ፣ እያንዳንዱ መንደርተኛ እርስ በርስ እንዴት እየተናበበ ሀገርን እዚህ ማጥ ውስጥና መከራ ውስጥ እንደከተተ መረዳት ስለ ትናንት ቁጭት ይፈጥራል። ነገን ግን ለማስተካከል ጉልበት ይሰጣል። ይህ ባለበት ሁኔታ ውስጥ ስልጣን ላይ ያለው መንግስት ብዙ ነገሮች ተመቻችተውለታል። አልጋ ባልጋ ነገሮች ሆነዋል። ብዥታ በማይፈጥር መንገድ፣ በማያጠራጥር መንገድ ለአንዴና ለመጨረሻ አጀንዳውን ለመዝጋት ዝግጅት ያለ ይመስላል። ያ ዝግጅት ደግሞ የወታደሮችን መስዋዕትነት ትርጉም ባለው ደረጃ የሚቀንስ፣ በሌላም ወገን የተሰለፉትም የኢትዮጵያ ልጆች ስለሆኑ እነሱንም ከሚጎዳው ይልቅ ዋነኛዎቹ ባለቤቶቹ ላይ ኢላማ ያደረጉ ቴክኖሎጂ መሰረት ያደረገ አሁን ከማዝም ካላዲስ እንትን ያላቸው ወደ 60 ብረት ለበስ ተሽከርካሪዎች በቀደመው ከ100 በላይ መግባታቸውን ያው በዲፌንስ ለጉዳይ ላይ የሚያተኩሩ የኢትዮጵያ መንግስት አልነገረንም። ሌላ መንግስት ምንጭም አልሰማንም። ግን መረጃ የሚተነትኑ መረጃ የሚያነፈንፉ በመከላከያ ላይ የሚሰሩ ተቋማት እነዛ መኪኖች በየትኛውም የአየር ምድመንት መልክዓ ምድር ላይ በሸጡም በምኑም ይሄዳሉ። ፈንጂ አይመታቸውም፣ ይቋቋማሉ። ከየስርቻ እየወጣ የሚተኩስም ሰው ጥይቱን የሚያመጣው ነገር የለም። ሌላው ቀርቶ የከባድ መሳሪያ ፍንጣሪ እንኳን የማይጎዳቸው መሆኑን እነዚህ ደግሞ ያው መሳሪያ ጥይት መተኮስ ብቻ ሳይሆን በ40 ሚሊ ሜትር ፈንጅ መወርወር ወይ ደግሞ ማስወንጨፍ የሚችሉ መሆናቸው በየስርቻው በየምናምኑ ገብቶ ይሄን የሀገር ጠንቅ የሀገር መከራ በየሰፈሩ የተቧደነ ዘረኛ አንድ መልክ ለመስጠትም ዝግጅቱ ብዙ ነገሮችን ባንዴ እልባን ለመስጠት የሰዎችን ሞት የሚቀንስ ግን የመከራ የስቃይ ምንጭ የሆኑ ሰዎችን ደግሞ ለአንዴና ለመጨረሻ ጊዜ ከህዝብ ጋር ለማፋታት ምናልባት ከተረፉ የጡረታ ጊዜያቸውን ቃሊቲ ላይ ወይ ቅሊንጦ ላይ ያሳልፋሉ። ግን በፈጸሙት ወንጀል ባደረሱት ነገር ለታሪክ መማሪያ እንዲሆኑ ደግሞ ያ ታሪካቸው ወንጀላቸው በአደባባይ ይዘረዘራል። በማስረጃ ብዙ ነገር እናያለን ብለን ተስፋ እናደርጋለን። እዚህ ሁኔታ ውስጥ ደግሞ ስንገባ አንዳንዴ
ይህ ሁሉ መንገጫገጭ ለምን ተፈጠረ? በአጭር ጊዜ ውስጥ ማንም ሰላሙን የሚፈልግ የእሱ ሰፈር ሰው የበላይ ሆኖ ሀገር እንደማይኖር ሀገር እንደማይቀጥል ጤነኛ የሆነ ሰው ሁሉ ይገም በደንብ መረዳት የሚችለው ነገር ነው። ከቲፒኤልኤፍ ላይ ማሳያ የለም። ከቲፒኤልኤፍ ላይ ማስረጃ የለም። ሁሉም ነገር በመንደር አጥረው ታንኩንም ባንኩንም ሌላውን በመስለኔ እያስተዳደሩ የመጡበት መንገድ በውድቀት በሀገር እልቂት ከተደመደመ በኋላ የትኛውም ጤነኛ ሰው የኔ ሰፈር ሰው የኔ መንደር ሰው ሊል አይችልም። በትልቅ ሀገር ውስጥ የጋራ የሆነ ነገር በኢትዮጵያ ውስጥ የተሻለው አቅም ያለው መስራት የሚችል ሰፈሩና መንደሩ የማይርመጠመጥ ሀገራዊ ህልም ያለው ወደ ኢትዮጵያ ፖለቲካ ስልጣን የሚመጣበት መንገድ ላይ ስራ መስራት ነው። ይህንን መገንዘብ ተስኗቸው በመንደራቸው ፍቅር፣ በሌላም በኩል ደግሞ የቲፒኤልኤፍ ጉዳይ አስፈጻሚዎች ሀገርን በቀውስና በመከራ ውስጥ ሲያሳልፉ ትላንት ለመረጃ ቅርበት የሌላቸው ለዘመኑም የቀረቡ ሰዎች ደግሞ ወደ ስልጣን መምጣታቸው ሜዳው ስለተከፈተ ኢንተርኔት አንዳንድ የቲፒኤልኤፍ ደጋፊዎች ይሄ ጨፍኖ ይኖራል። ትናንት ምን እንደሚካሄድ በቲፒኤልኤፍ ዘመን ምን እንደነበር የማያውቁ ኢንተርቪው መቀሌ ስናደርግ ኢንተርኔቱ እኮ ይቆራረጣል። ኢንተርቪው የሚባል ነገር በእንትን አይታሰብ ነበር። በዙምን በለው ያኔ እንደውም የምንድነው በማይክሮሶፍት የነበረው ዋናነት የሚታወቀው በዛ ነበር። በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያንን በዛኛ ኢንተርቪው እናደርግ ነበር። ኢትዮጵያ ውስጥ ግን የሚታሰብ ነገር አልነበረም። ምናልባት ካልተሳሳትኩ የሆነ ዓለም አቀፍ ተቋማት ውስጥ የሚሰሩ አንድ ሰው ወይ ሁለት ሰው ያድል ኖሯቸው ያነጋገርነውን አስታውሳለሁ። ከዛ ውጭ ግን ኢንተርኔት እንኳን ቪዲዮ ማየት እንኳን ፊልም መመልከት ጽሁፍ ገልጦ ለማንበብ የማይቻልባት ሀገር ነበረች። በዚህም የተነሳ ብዙ ነገሮች ዝግትግት ስላሉ ቀደም ሲል በነበረው አንጻራዊ ነጻነት በነበረበትም ወቅት ያለው ነጻነት የጋዜጦች ነጻነት ነው። ጋዜጣ ከከተማ አይወጣም። ሰርኩሌሽኑ ውስን ነው። ማንበብና መጻፍ የሚችል ሰው ነው የሚያነበው። ኢትዮጵያ ውስጥ ምን እንደሚካሄድ ምን እንዳለ ከተማ አካባቢ ያለ ጉዳይ ያገባኛል የሚለው የተወሰነ ሰው የሚረዳው ነገር ነው። አብዛኛው ሀገራችን የትና በምን ሁኔታ ላይ እንዳለች የሚያውቅበት ብዙም እድል የልነበረም እና ያፈናውን የጨለማውን ጥልቀት ዛሬ ላይ ቆሞ የሚረዳው ሰው ምን ያህሉ እንደሆነ አላውቅም። ስለዚህ ዛሬ ሁሉም ሰው ኪሱ እጁ ላይ መረጃ ይፈሳል። ክፋቱ፣ ጥላቻ ይፈሳል። ሐሜት ይፈሳል። ሴራ ምናምን ይህንን ሲሰማ ሰው ኖረ። ለመጠየቅ ለመመርመር ግራ ቀኝ ለማየት መቸገር ይታያል ሰው ጋር። እርግጥ ነው አይተው ታክቷቸው የማይደረስበት የማይጨብጡት ጉም ሆኖባቸው እርማቸውን አውጥተው ከጨዋታው ሜዳ የወጡ እግዚአብሔር ምላሽ ይስጠው ብለው ወደ ቤተ እምነት የተመለሱ፣ ሌሎቹ ደግሞ ገብቷቸው ጸጸቷቸው በዚህ በአፍራሽ ተግባር ውስጥ ይነስም ይብዛ በተወሰነ ደረጃ ለዛ አስተዋጽኦ ማድረጋቸው ያን መንገድ ትክክል አይደለም ያሉ ስማቸው ምናምን የማይገለጹ በርካታ ሰዎች አሉ። አሁንም ግን በጣም በሚገርም ሁኔታ በጣም የገረመኝ ሚልኬሳ አሁን ለልጆቹ በተለይ ቲክቶክ ላይ ላሉት በጣም ጥሩ መጫወቻ የሆነ ልጅ ነው። የነ ክበቦ ምናምን ስራ ልጆቹ አሁን ቲክቶክ ላይ ያሉት ወስደውታል። በደንብ ቲክቶክ ላይ ከሚዝናኑበት ሌላውንም ከሚያዝናኑበት አንዱ እንትና ነው ሚልኬሳ ነው። ግን በዚህ ደረጃ መቀለጃ የሆነ ሰው
ሰዎች ሲያዩት ገረመኝ። የአብይና የዳንኤል ክብረት ግንኙነት የሚል አርዕስት ለጥፎ እንደው 30 ሰው ቢያዩ እኮ መገረም ላይ ያለብን። መገረም የሚገባው አብይ ከውጭ ሀገር የመጣ ገንዘብ 3 ቢሊዮን መጥቶለት 1 ቢሊዮን በሻንጣ ወደ ውጭ ሀገር አስወጣ፣ ቢሊዮን ዶላር በሻንጣ አስወጣ የሚል ሰው ተረት የተረቱን መጠን ወይ ደግሞ ልቦለድ ድርሰቱን ጥግ የግንዛቤው ችግር ጭምር እንዳለበት አረጋግጦ በመቶ ዶላር በትልቁ ቢደረግ አንድ ግዙፍ ቦይንግ አውሮፕላን ያስፈልገዋል። እንዘርዝረው ካልን እስከ 8-9 አውሮፕላን ያስፈልገዋል ዶላር ያንን ለመሸከሙ ለመሄድ። በቅርቡ ዶናልድ ትራምፕ የቀደሙ መንግስትን ለመውቀስ ማለትም ባራክ ኦባማን ለመውቀስ ያኔ 400 ሚሊዮን ዶላር ለኢራን ሲልኩላት የአውሮፕላን ወንበሮች ጭምር አንስተው ነው ገንዘብ አጭቀው ሜሪላንድ፣ ቨርጂኒያ፣ ዲሲ ያለ ገንዘብ ባንኮች አልተረፈም የሚል ነገር ተናግረው ነበር። 400 ሚሊዮን ዶላር የመኪና የቦይንግ 767 300 ወንበሮች ተነስተው ነው ብሩ የታጨቀው የተላከው። ማንም ሰው እንትኑን ሲያይ ከዛ ውጭ ሊሆን አይችልም፣ ከፍተኛ ገንዘብ ስለሆነ ማለት። ይሄ ሰውዬ ግን 1 ቢሊዮን ዶላር በሻንጣ ብሎ ያወራል። መዓት ተረት አለ። ያው ሰው ቆርጦ ካንተን ካላለ በስተቀር እንዲያነሳው ሰው የሆነ አይኪውህን ዝቅ ሊያደርግ ይችላል በቋሚነት ይህን ሰው የሚሰማ ሰው። አሁን ደግሞ እንደዚሁ የዳንኤል ክብረትና የአብይ ግንኙነት ብሎ ሰው ለመዋሸትም መረጃ የተወሰነ ነገር ቢይዝ ጥሩ ነው እኮ። አብይ ከሳይንስና ቴክኖሎጂ ሚኒስቴር ተነስቶ ተባሮ ይላል። ሳይንትን ምንድነው በቲፒኤልኤፍ መባረሩ እኮ የሚያስከብር ነገር ነው። የማይገባው ሰውዬ ነው። ሰውዬ አልተቀበልካቸውም፣ የሚጭኑትን አልፈጸምክላቸውም ማለት ነው። ስለዚህ ከሳይንስና ቴክኖሎጂ ተባሮ ኦሮሚያ ክልል ሲመጣ መንግስት ስንሆን ብሎ ሀሳብ አምጥቶ ማህበረ ቅዱሳን ምንድን ነው ቤተክርስቲያኒቱን አልቻል ያለችው እሷ ነች። እሷን ለመያዝ ማህበረ ቅዱሳን መያዝ ያስፈልጋል ብሎ ከዛ ማህበረ ቅዱሳንን ለመያዝ ዳንኤል ክብረት አለ። ከዳንኤል ክብረት ጋር የሳይንስና ቴክኖሎጂ ሚኒስትር በነበረበት ወቅት የዛን ጊዜ አርቲስቶች ምናምን ያገኝ ስለነበር የዛን ጊዜ ይተዋወቃሉ። ያንን መሰረት አድርጎ ማህበረ ቅዱሳን ገንዘብ አለው ወይ ገንዘቡን መውረስ አለብን ወይንም በቁጥጥራችን ስር ማድረግ አለብን ብሎ አቀደ። ይህም በተመለከተ ዳንኤል ጋር ሲደወለለት ደስ አለው ምናምን ይላል። አሁን እውነት ለመናገር ሚልኬሳን አጀንዳ አድርጌ ላመጣው አልችልም፣ ግን የ1 ቢሊዮን ዶላሩ ከመጣ በኋላ ሰዎች ከዛ በፊትም የነበሩ ማዕት ነገሮች አሉ። ከዛ በኋላ ሰው እንዴት ይሰማዋል ብዬ ነው ማምነው። 30 ምናምን ሺህ ተመልካች ሳይ በጣም 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 ሰዎች በጸበል ይሁን በሆነ ታድሶ ይሁን ከሆነ ነገር ውስጥ ካልወጡ በጣም በጣም አስቸጋሪ ነው። ራሱ የሚያወራውን ነገር ለመስማት ራሱ የሚታክት ነገር አለ። እንኳን ሲናገር የነበራቸው ብዙ ማሾፊያ ነገሮች እንደጠበቁ ነው ማለት ነው። ግን መረጃ እንኳን ለመሰብሰብ አይጨነቅም። ዲያቆን ዳንኤል ከሉዓላዊ ጋር ባደረጉት ቃለ ምልልስ ከጠቅላይ ሚኒስትሩ ጋር ግንኙነታቸው እንዴት እንደጀመረ ጠቅላይ ሚኒስትር አብይ ስልጣን ከወጡ በኋላ ነው ግንኙነታቸው የጀመረው። እንዴት አወቁኝ ብዬ ያነሳል። ይሄ ሜዳ ላይ ያለ ኢንተርቪው ነው። ጠቅላይ ሚኒስትር አብይ ሲመጡ ዲያቆን ዳንኤል ክብረት እንትን ውስጥ አልነበሩም፣ ማህበረ ቅዱሳን ውስጥ አልነበሩም። ለመዋሸት እንኳን
ስለ ሰውየው ለመናገር ስትል የሆነ የተወሰነ ነገር መረጃ የሚሰበሰብ የተወሰነ ነገር የሆነ ነገር የሰማ ሰው ይኖራል እንኳን አይጨነቁም። በቃ ዝም ብሎ የተጣደ ምኞቱን እየነገሩት ቅዠቱን እያስተጋቡለት እዛው ጋር የሚያንከላወሱት ብዙ ሰው አለ። ይሄንን እንግዲህ ከዚህ ሁኔታ ውስጥ ከምሬ ነው የምለው እዚህ ጋር ያለን ሰው መቼም በየትኛውም ሁኔታ ውስጥ የሆነ ይጠቅማል ብዬ በግሌ አላስብም። እስከዚህ ድረስ ይሄን እስከዛሬ መጣውን ነገር ሰምቶ ዛሬም እንዲህ አይነት ሰው ለመስማት የወሰነ ሰው የሆነ ይላላ ብሎን አለ፣ የጎደለ ነገር አለ። ስለዚህ የጎደለውን የበላላውን ነገር እንዴት ማስተካከልና ማጥባበቅ እንደሚቻል አላውቅም። በአጠቃላይ ኢትዮጵያ ውስጥ በመጣንበት መንገድ ከመጪው ምርጫ ጋር ተያይዞም በተሰሩ ትርጉም ባላቸው በተከፈሉ መስዋዕትነቶች ብዙ ነገሮችን ለማረም ለማስተካከል ሂደቶችን ቀና መንገድ ለማስያዝ በሌላም በኩል ደግሞ ዓለም አቀፉም ሁኔታ በተለይም ከምዕራባውያኖቹ ጋር ያለው ትብብር ብዙ ነገሮችን ለኢትዮጵያ እያመቻቸ መንገድ እየጠረገ ስለሆነ የኢትዮጵያን የተጠራቀመ መከራ የሚፈስ እንባ የሚታበስበት ዘመን ሽግግር የምናደርግበት እንደሆነ ይሰማኛል። ያ ማለት ኮሽታ የሌለበት ሀገር የሚጠብቅ ካለ እሱ ከሰው ልጆች ተፈጥሮ ነባራዊ ሁኔታ ጋር ራሱ ማስማማት የተሳነው ነው። ሽፍታ ሁሉም ይኖራል፣ ነፍሰ ገዳይ ሁሉም ይኖራል። በመንግስት መዋቅር ውስጥ መንደርተኛ ሁሉም ይኖራል። ትላንት በክፍለ ሀገር ስሜት፣ ዛሬ ደግሞ በብሔር ሊሆን ይችላል፣ ግን በብሔር አይደለም። ብሔር ለጨዋታው ድምቀት የሚውለበለብ ባንዲራ ነው። ሁሉም ሲፋቅ መንደሩ፣ ሁሉም ሲፋቅ ሰፈሩ እንደሚገኝ ኢትዮጵያ ውስጥ የተደራጁ የፖለቲካ ኃይሎች ሁሉም ከዶክተር በለጠ ሞላ ጋር በተደረገው ቃለ ምልልስ ውስጥ አማራ ብሔርተኞች ውስጥ ያለውን የሰፈር አመለካከት ብዙ ሰው በደንብ ገልጦ ያነበበው ይመስለኛል። የኦሮሞ ነጻነት ግንባር ውስጥ ያለው የብሔር የሰፈር ብሔርተኝነት ወይ ደግሞ የአካባቢ ስሜት ብዙ ጊዜ የተባለና ብዙ ጊዜ የተተነተነ ጉዳይ ነው። ሌላው ቀርቶ ለመታገል ሄዱ ሰዎች እኮ በሰፈር ጭምር እንትን የተባለበት ሁኔታ ነበር። ቲፒኤልኤፍ አሁን ሳይሆን ትንሽ ቀደም ብሎ የአካባቢው ስሜት እየጦዘ ሲመጣ ምዕራብ፣ ምስራቅ፣ ሰሜን ምናምን ብሎ አካባቢ ለመከፋፈሉ ሊሄደው የሰፈር ስሜት ዛሬ ደግሞ ኢትዮጵያን ሲመሩ ኖረው ትግራይ ብቻም መውረድ አቅቷቸው ወደ ሰፈር የወረዱ ሰዎች እዛም ስላየን ብሔርተኛ መጨረሻ ላይ መንደር ውስጥ ነው የሚገኘው። ስለዚህ በመንግስት መዋቅር ውስጥ ሆነው ከሰፈራቸው ወጡ እንጂ ሰፈራቸው ከጭንቅላታቸው ውስጥ ያልወጣ ሰዎች እዚህም የዚያም ይኖራሉ። እነሱን ቀስ እያሉ እየመነጠሩ ኢትዮጵያዊ አስተሳሰብ ያለውን ሰው አጀንዳው ምናምን በዛ መልክ የተቃኙ ሰዎች በየትኛውም በመንግስት በምናምን በተለያዩ እርከኖች ውስጥ የሚኖሩበት ሁኔታ መፍጠር ነው። በንጉሱም ነበር፣ በደርግም ነበሩ፣ በቲፒኤልኤፍ ጊዜም እግራቸውን አንፈራጠው የነበሩበት ነገር ጊዜ ነበር። አሁንም አሉ። እነዚህም ደግሞ ያው እንዳልኩት ቀስ እያሉ እየመነጠሩ ምን እያሉ ማስተካከል ነው። ጊዜ ሊወስድ ይችላል። አጠቃላይ ሁኔታዎችን ማለት ስርዓት እንደ ስርዓት በአካባቢ ስሜት ወይ ደግሞ በዘረኝነት እስካልሄደ ድረስ ዘረኞች የተፈጥሮ ውጤት ነው። የአካባቢ ስሜት አንዳንዶች ከአካባቢያቸው ውጭ ማሻገር ስለማይችሉ ከተቻለ ወደ አካባቢያቸው መሸኘት፣ አሻግረው ማየት የሚችሉ ሰዎችን ወላይው ላይ ከፍ እያደረጉ ስራዎችን መስራት ነው መፍትሄው። የብቻ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ መጋቢት 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ።
ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ማክሰኞ መጋቢት 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።